Hold on to your butts. ምናልባት ከስቲቨን ስፒልበርግ የበለጠ በዘመናዊ ሲኒማ ላይ ተጽዕኖ ያሳደረ ሌላ ዳይሬክተር ላይገኝ ይችላል። የሱ ፊልሞግራፊ በርዕሰ ጉዳዮች ላይ የተለያየ አቀራረብን ይዛል። ነገር ግን የሱ ጥንካሬ በአብዛኛው ተመሳሳይ ነው። ተራ ሰዎችን ባልተለመዱ ሁኔታዎች ውስጥ የማሳየት ወደር የለሽ ችሎታ አለው እና በጉዟቸው እኛም እንደ ተመልካች አብረናቸው እንሄዳለን። ዛሬ የስቲቨን ስፒልበርግ የዳይሬክቲንግ ዲኤንኤን እንመለከታለን። በደንብ ነው ጠልቀን የምንመረምረው። የእርሱ ርዕሰ ጉዳይ በጣም የተለያየ ቢሆንም ምናልባት ሌላ ፊልም ሰሪ ለተመልካቾቹ ይህን ያህል ያልተለመደ የሲኒማ ተሞክሮ አይሰጥም። ስፒልበርግ በሰፊው የሲኒማ ዓለሞች ውስጥ ተመልካቾችን ለማጥለቅ ሲኒማቶግራፊ፣ ፕሮዳክሽን ዲዛይን፣ ሳውንድ እና ሌሎችን ይጠቀማል። ግባችን በአብዛኛው የስቲቨን ስፒልበርግ ፊልሞች ላይ በተደጋጋሚ የሚታዩ የዘይቤ ወይም በእንግሊዝኛው ስታይል የምንለውን መመርመር ነው። መጀመሪያ ታሪክ። ስቲቨን ስፒልበርግ ብዙ ጊዜ ስክሪፕቶች ወይም የፊልም ድርሰቶችን አይጽፍም፣ ነገር ግን ተመሳሳይ የሆኑ ጭብጦችና አካሄድ ያላቸውን ታሪኮች ይመርጣል። ብዙ ጊዜ የስቲቨን ስፒልበርግ ዋና ገጸ ባህሪ መደበኛ ሰው ነው ወይም አማካኝ ሰው ልንለው እንችላለን። እና ግን የአማካኝ ሰው በሚያስደንቅ ትልቅ ግዙፍ ወደሆነ ሚዛን ውስጥ ወይም ሁኔታ ውስጥ ሲገባ እናገኘዋለን። ወይ አስደናቂ አሊያም ታሪካዊ። ዋናው ገጸ ባህሪ ተራው ሰው ባልተለመደ ሁኔታ ውስጥ ይገባል እና አንዳንድ የተለመዱ ታሪኮችን ይነግረናል። ጥቂት ፊልም ሰሪዎች ብቻ ናቸው ተመልካቾቻቸውን ወደ እነዚህ ዓለማት በማጓጓዝ ረገድ የተሳካላቸው። እኔ ከመጠን በላይ ንቁ የሆነ ሐሳብ አለኝ። አይምሮዬ ወዲያውኑ ከእውነተኛው ዓለም ወደ ተወገዱ ታሪኮች ይሄዳል። ስፒልበርግ እነዚህን ታሪኮች ለማምጣት ፍላጎቱ የመጣው በፍቺ ከተጠናቀቀ ቤተሰብ ውስጥ ያሳለፈው ልጅነቱ እንደሆነ ይናገራል። ከራሱ ተሞክሮች የመነጨ ሥራ ሲሆን ከካሜራ ጀርባ እንደ መጽናኛ ስራዎቹን ይመለከታል። ምንም እንኳን በአብዛኛው ታሪኮች ውስጥ ቤተሰብ መገኘቱ ላያስገርም ይችላል፣ ነገር ግን በአባትና በልጅ መካከል ያለው የሻከረ ግንኙነት በፊልሞች ውስጥ የተለመደ ነው። በሱ ፊልሞች ውስጥ የዋና ገጸ ባህሪውን እድገትና ልምድ ለማሳየት እነዛን ያልተለመዱ ክስተቶች ይጠቀማል። እስቲ በስቲቨን ስፒልበርግ ፊልሞች ውስጥ ምን ያክል የልጆች ገጸ ባህሪ እንዳለ አስቡ። ሁለተኛው የዓለም ጦርነትን የሚያሳይ ሊሆን ይችላል ወይም ዳይኖሰሮችን የሚያሳይ ፊልም። ዋናው ጭብጥ ብቸኝነት ውስጥ ያለ ልጅ ልቡን እንዴት ይሰማዋል የሚለው ነው። እና አባቱን በሞት ካጣ በኋላ የኤሊዮት ወይም ገጸ ባህሪው ልብ ለመሙላት ምን ያልተለመደ ክስተት ያስፈልጋል? ከመሬት ውጪ የሆነ ያልተለመደ ሌላ ፍጡር ወደ ህይወቱ እንደሚመጣ ያሳያል። ነገር ግን በእነዚህ ታሪኮች ውስጥ ያሉ አዋቂዎቹም በህይወት መንገዳቸው ጥልቅ የሆነ ለውጥ የሚያደርጉበት ጊዜ አለ። ከቸልተኛ አባት ወደ ተከላካይነት፣ ከጥቅም ፈላጊ ለማዳን የስፒልበርግ ታሪክ ከተራው ዓለም ገጸ ባህሪያቱ ለውጦች ወደሚያገኙበት ያልተለመደ ዓለም ሲጓዙ የሚያሳይ ነው። ከቤተሰብ ጋር ያለው ግንኙነት የተበላሸበት እናም ከዚያ በኋላ ሁሉም ተስተካክሏል። ስቲቨን ስፒልበርግ የምርት ዲዛይንን በመጠቀም እነዚህ ያልተለመዱ ዓለማትን ለተመልካቾች በእውን ያሉ መሆናቸውን ለማስገንዘብ እንዴት እንደሚጠቀም እንይ።
የስቲቨን ስፒልበርግ የምርት ንድፍ ብዙ ጊዜ በአካል ባልተለመዱ ሁኔታዎች ውስጥ ተራ ርዕሰ ጉዳዮችን ያጠቃልላሉ። እነዚህ ገጸ ባህሪያት ከራሳቸው በላይ የሆኑ ሁኔታዎችን ያስተናግዳሉ። ለተመልካቹ እነዚህን ያልተለመዱ ሁኔታዎች ለማሳየት ዳይሬክተር ስቲቨን ስፒልበርግ ሚዛንን ይጠቀማል። ብዙ ሰዎች የበለጠ ኃይለኛና ሽብርን ለመፍጠር ይረዳሉ። የበለጠ ትርምስና ጦርነት እና የበለጠ አስደናቂ ግንኙነት። ዳይኖሰሩ እጅግ በጣም ትልቅ ነው። ኤሊያንስ ወይም ሻርኮች ቦታዎቹና በፊልሞች ውስጥ ያሉት ስብስቦች እጅግ በጣም ብዙ ናቸው። ልክ እንደ ኒዮን ከተማ ወይም ኔቨርላንድ። በሺንድለርስ ሊስት የሆሊኮስት አስፈሪነትን ለማሳየት የምርት ዲዛይን ይጠቀማል። በዚህ ትዕይንት ውስጥ ያሉት ፕሮፕሶች ልኬትን ያጎላሉ። የስንቱ ሰው ሕይወት እንደጠፋ የሚያሳዩ የቅርስ ስብስቦች እናያለን። በተለየ ለፊልሙ የተሰራው በተርሚናል ፊልም ውስጥ ያለው ይህ ኮንሰርት ለፊልሙ ሲባል የተዘጋጀ ነው። በዚህ ትዕይንት ውስጥ ተጓዡ ቪክቶር የትውልድ ሀገሩ ጥቃት እየደረሰባት እንደሆነ ይመለከታል። እኛ በዚህ ግዙፍ ስብስብ ውስጥ እንከተለዋለን። በመቶች በሚቆጠሩ ሰዎች መሃል ያልፋል፣ ነገር ግን አሁንም ብቻውን ነው። ይህ የመጨረሻው ሾት በትዕይንቱ የተሰበሰቡ የስብስቦቹን ሚዛንና የቪክቶርን ተስፋ መቁረጥ ያሳያል። በዚህ ትዕይንት ነገሮችን ሰብስቦ ዲዛይን ማድረግ እና ደግሞ የካሜራ ስራ፣ በመጨረሻም ደግሞ ታሪክ ነገራ ምርጥ ተደርገው የተጋመዱበት ቦታ ነው። የስፒልበርግ ፕሮዳክሽን ዲዛይን አጠቃቀም ምሳሌ ማድረግ ከፈለጋችሁ ገጸ ባህሪውን ከማንኛውም ነገር ጋር ወይም ከግዙፍ ነገር ጋር አነጻጽሩ እና በትልልቅ ቦታዎች ውስጥ ትናንሽ ጉዳዮችን በማስቀመጥ በማነጻጸር የመለኪያ ስሜትን አሳድጉ። በሚቀጥለው ክፍል ከምርት ንድፍ በጣም አስፈላጊ ከሆኑ ክፍሎች አንዱን እንመለከታለን፣ ቀለም። የስፒልበርግ ቀለም አጠቃቀም ትዕይንቱን ኮከብ ያደርገዋል። ስቲቨን ስፒልበርግ ቀለምን የሚጠቀምባቸው 3 መንገዶች እናያለን። ቃና ወይም ቶንን ለማቋቋም፣ ወደ ድንቅ ዓለም ለማጓጓዝ እና አይኖቻችንን ለመምራት። በኤአይ ፊልም ውስጥ ያሉት የሚቀያየሩ ቃናዎች በአይን እንዴት እንደሚመሩ አስቡበት። ፍቅር ከበዛበት ከሞቀ ቤት ቀለም ወደ መተውና ተስፋ መቁረጥን ወደሚያሳይ ቀለም። BFG የስቲቨን ስፒልበርግ ምናልባት በቀለም ያሸበረቀ ፊልም ነው ሊባል ይችላል። ወደ ግዙፍ ሀገር አስማትን ለማጓጓዝ የሚያማምሩ ቀለሞችን ይጠቀማል። ክሎዝ ኢንካውንተርስ ኦፍ ዘ ሰርድ ኦፍ ካይንድ የሚለውን ፊልም እንመልከት። ስፒልበርግ ደማቅ ድምቀቶችና የሚሽከረከሩ ኒዮኖችን ለባዕድ ፍጡራን የእጅ ሥራ አድርጎ ለማምጣት ይጠቀማል። ልክ እንደ ገጸ ባህሪያቱ እንድንደነቅ አድርጎናል። በፊልሙ የመጨረሻው ትዕይንት ላይ ደማቅ ቀለም 2 ዓላማዎችን ያስተላልፋል። የመጀመሪያው የጎብኚዎቹን ልዩ ተፈጥሮ ሲሆን ሌላው ደግሞ ሚስጥራዊነትን ነው። በቀለም ውስጥ የፈነዳው ብርሃን ኤሊያንሱን ለማየት አስቸጋሪ ያደርገዋል። ሮይ ወደ መንኮራኮሩ ሲወጣ ወዴት እንደሚሄድ መገመት አያስቸግረንም። ስፒልበርግ ትኩረታችንን ወደ አንድ ሰው ወይም ወደ አንድ ነገር ለመምራት ቀለምን ይጠቀማል። ብዙ ጊዜ ለዚህ ዓላማ ቀይ ቀለም ጥቅም ላይ ይውላል። የጂም ቀይ ኮፍያ ምን ያክል ብቻውን እንደሆነ በማጉላት በዙሪያው ካሉ ሰዎች ተለይቶ እንዲታይ ያደርገዋል።
የገጸ ባህሪዋ ቀይ ቀሚስ በአካባቢዋና በእሷ መካከል ያለውን ልዩነት በማጉላት ሁሉም አይኖች ወደ እሷ እንዲያርፉ ያደርጋል። ቀይ የኦስካርን አይኖች በግርግር ውስጥ ወደ አንዲት ትንሽ ልጅ ይስባል። ለሱና ለተመልካቹ ለጠፋው ንጹህ ነፍስና ለሰብአዊነት እንደ ምልክት ሆና ቀርባለች። እሷ ግን ኦስካርን ዝርዝሩ እንዲሰራና ከ1200 በላይ ህይወትን እንዲያድን የሚገፋፋ ምልክት ትሆናለች። ከስፒልበርግ ቀለም አጠቃቀምን ምሳሌ ለመውሰድ የአንድን ትዕይንት ያልተለመደ ተፈጥሮ ለማሳደግ ብሩህነትን ማምጣት፣ ቃናን በሳቹሬሽን ደረጃዎች መጠቀም እና የተመልካቾችን ትኩረት ለመምራት አንድ ቀለምን መምረጥ፣ በፊልም ውስጥ የተሰበሰቡትን ነገሮች በእይታ ለማሳየት ስፒልበርግ ካሜራውን እንዴት እንደሚጠቀም እንመልከት። ሲኒማቶግራፊ። የስፒልበርግ ሲኒማቶግራፊ እንደ ቀለም አጠቃቀሙ ይለያያል። ሁለቱንም ለስላሳ የኦፔራ ካሜራና ሃንድሄልድ ወይም በእጅ የሚያዝ ቀረጻን እውነታዊነትን ለማሳየት ይጠቀማል። ስፒልበርግ በስራዎቹ ከተለያዩ ዲፒዎች ጋር ሰርቷል። ነገር ግን ከ1993 ጀምሮ ከጃኑስ ካሚንስኪ ጋር ነው የሰራው። በፊልሞች ውስጥ የምናያቸው ብዙ ዘይቤዎች አሉ። ሲሉዌትስ፣ ጥላዎች እና ነጸብራቆች። ሲሉዌትስ ማለት በፊልሞች ውስጥ ምስሎች ወይም ጥቁር ምስሎች በደማቅ ዳራ ላይ ድራማን፣ እንቆቅልሽና ስሜትን ለማስተላለፍ ኃይለኛ መሳሪያ ሆነው ሲመጡ ነው። በሲኒማቶግራፊ ውስጥ በጣም የሚጠቀምበት አንደኛው የቀረጽ አይነት ተንቀሳቃሽ ካሜራ ነው። በሲኒማቶግራፊ ውስጥ ዋነኛው ባህሪ ተንቀሳቃሽ ካሜራ ነው። ተመልካቹን ወደዚህ ያልተለመደ የፊልም ዓለማት ለማጥመድ የስፒልበርግ ካሜራ ዋናውን ስራ ይሰራል። ካሜራው እነዚህን ክስተቶች ሲቀርጽ ተመልካች አይደለም፣ ንቁ ተሳታፊ ነው። እሱም በተራው እኛን የትዕይንቱ አካል ያደርገናል። ስፒልበርግ ተንቀሳቃሽ ካሜራን በመጠቀም ረጅም ቀረጻን ይሰራል። አንድ ጉዳይን ጀምሮ በረጅም ቀረጻ ያበቃል። ይህም ብዙ ጊዜ የተደራረቡ ብሎኪንግ እና በአንድ ሹት ውስጥ ብዙ ኮምፖዚሽንን ያካትታል። ስለ ኮምፖዚሽን በሹት ሊስት ምዕራፍ ስር ስለምመጣበት ለብቻው በዝርዝር እንመለከተዋለን። በዌስት ሳይድ ስቶሪ አዳፕቴሽን የስቲቨን ስፒልበርግ ፊልም ነው እና በረጅም ቀረጻ ውስብስብ የሆነ ትዕይንትን እንዴት እንደሚሰራ በተግባር እናያለን። ካሜራው በቦታው ላይ ሲንሳፈፍ ሁል ጊዜ ፍሬም እየተቀየረ ነው። ትኩረታችንም በገጸ ባህሪያቶች መካከል ይቀየራል። ነገር ግን ትክክለኛ ብሎኪንግ እና ስቴጂንግ እነዚህን ሽግግሮች ውብ ያደርጋቸዋል። ይህ የተለየ ብሎኪንግ እና የካሜራ እንቅስቃሴ ሳይቆርጥ ብዙ ኮምፖዚሽን እንዲይዝ ያደርገዋል። በአንድ ሾት ውስጥ ወደ ጂምናዚየም ሲገቡ ሰፊ ቦታን በሚመሰርት ኮሪደር ላይ እናገኛቸዋለን። ኮሪዮግራፊውን ከላይ ይይዛል። ከመሪው አንዱን ተከትሎ ሎንግል ይሰራል እና ሚዲየም ዋይድ ሹት ቡድኑ መድረሱን በማወጅ ያጠናቅቃል። ረጅም ቀረጻ ወይም ሎንግ ቴክ ማድረግ የአንድ ትዕይንት ፍጥነትን ያስቀጥላል። በዋር ኦፍ ወርልድ ውስጥ ሬና ልጆቹ በሃይዌይ ላይ አስደናቂ የሆነ ሽሽት ያደርጋሉ። በአንድ ያልተቋረጠ 2 ደቂቃ ተኩል ቀረጻ ከገጸ ባህሪያቱ ወይም ከወቅቱ ስሜት ጋር ያለን ግንኙነት ሳናቋርጥ በቫን ውስጥ እየተንሳፈፍን እናም ሲወጡ አብረናቸው እንሆናለን። የስፒልበርግ ሲኒማቶግራፊ ወደ ትዕይንቱ በስሜት ስለመጥለቅ ነው። የረጅም ጊዜ ቀረጻ ብቃቱ ብዙ ስብስቦችን በአንድ ትዕይንቱ ሲያካትት፣ እንደገና የካሜራው እንቅስቃሴና ብሎኪንጉ ደግሞ ተመልካቹ በስሜት በትዕይንቱ ላይ እንዲሳተፍ ያደርገዋል። ሁሉም ቀረጻ ተያይዞ የሚቀርበው በቀጣዩ እርምጃ ነው፣ ኤዲቲንግ።
ከስቲቨን ስፒልበርግ የፊልም ቴክኒክ ስራዎች በአብዛኛው ያልተነሳው ኤዲቲንግ ነው። ምክንያቱም እሱ ስለማይቆርጥ ነው። አይቆርጥም ማለት ብዙ ጊዜ በአንድ ትዕይንት ላይ ለረጅም ጊዜ ይቆያል ማለት ነው። ኤዲቲንጎቹን ብዙ ጊዜ ተመልካች እንዳያስተውላቸው ይፈልጋል። ከትዕይንት ወደ ትዕይንት ሽግግር ሲፈጠር ለስላሳ ቆረጦችን በመጠቀም ተመልካቹ በትዕይንት ውስጥ በስሜት እንዲቆይ ያደርጋል። ስቲቨን ስፒልበርግ ባልተለመዱ ሁኔታዎች ላይ ባሉ ምላሾች ላይ በማተኮር የተመልካቾችን ትኩረት ይስባል። ይሄ ማለት ምን ማለት ነው? ለምሳሌ በጆሽ ፊልም ውስጥ የገጸ ባህሪው ምላሽ ለኛ ለተመልካቾች በተለይ በጣም አስፈላጊ ነው። በዚህ ትዕይንት ውስጥ ውጥረት በብሮዲ ፊት በኩል ይገነባል። በተከታታይ የፒኦቪ እና የምላሽ ወይም ሪያክሽን ቀረጾች የገጸ ባህሪው አይኖች ከውሃው ጋር ተጣብቀው ይቆያሉ። ይህ ታዲያ እኛን እንደ ተመልካች ንቁ ሆነን ፊልሙን እንድንከታተል አያደርግም? አንድ ሰው ከካሜራው ፊት ለፊት ባለፈ ቁጥር ወደ ገጸ ባህሪው ወይም ብሮዲ ይቆረጣል ወይም የእሱን ፒኦቪ ያሳዩናል። ግን እነዚህ ሽግግሮች ለምን ክሊንከቶች አሉን? በተጨናነቀ የባህር ዳርቻ ላይ በንቃት ለመከታተል መሞከሩ የብሮዲ ትክክለኛ ልምድ ጋር ስለሚዛመድ ሊሆን ይችላል እና ምልከታው በተደጋጋሚ በመቋረጡ ጭንቀቱን ልንጋራው እንችላለን። ይህ ሁሉ ውጥረት ከተገነባ በኋላ ለሚመጣው ጥቃት ሙሉ ለሙሉ ዝግጁ ነን። ከገጸ ባህሪያቱ ጋር እንድንገናኝ ኤዲቲንግን እየተጠቀመ ሳለ እና ደግሞ በዛው ከሴራው ጋር ያገናኘናል። ይህንን ትዕይንት ከሙኒክ ፊልም እናምጣ እና ጂኦግራፊ ወይም ቦታን በኤዲቲንግ እንዴት እንደሚገነባ እናስተውል። ሁሉም ነገር በአመለካከት መሆን ነበረበት። በመኪና ውስጥ የወንዶች አመለካከት ነበር። ቁጥሩን እየደወለ ያለው ሰውዬ የቴሌፎን ቦታ ውስጥ ያለው አመለካከት ነበር። የአቫነር እይታ ነጥብ ነበር። የቀረጻ ትሪያንግል ነው። ጂኦግራፊ ለእኔ በጣም አስፈላጊ ከሆኑ ነገሮች አንዱ ነው። ስለዚህ ተመልካቾች የምትናገረውን ታሪክ ለማወቅ በመሞከር ወደ ትርምስ እንዲገቡ ታደርግበታለህ። ለተመልካቹ ግልጽ መሆን አለበት። ተመልካቾች ሁሉም ገጸ ባህሪያት የት እንዳሉ ካወቁ ጥርጣሬ መፍጠር እችላለሁ እና ጉዳቱ ምን እንደሆነ ያውቃሉ። የመቁጠሪያ ሰዓት እንዳለ ያውቃሉ። እናትና ሴት ልጅ መኪና ውስጥ እንደገቡ መነጽሯን ልጇ ስለረሳች ሲመለሱ ሽብሩ ይነሳል። ለዚያ ተከታታይነት ያለው ጥርጣሬ ሁሉም ሰው ሁሉ ጊዜ የት እንደሚገኝ ተመልካቾች በጂኦግራፊ መልክ እንዲያውቁ ማድረግ ነው። አሎ በዚህ እቅድ ውስጥ በጥንቃቄ በተቀረጹ ምስሎችና ኤዲቲንጎች ስህተት ሲፈጠር እንኳን እያንዳንዱን ውስብስብ ነገር በንቃት መከታተል እንችላለን። እንደ ስፒልበርግ ኤዲቲንግ ማለት ገጸ ባህሪን ያማከለ ኤዲቲንግ ነው። ልምዳችንን ከገጸ ባህሪያቱ ጋር ለማስማማት በክሎዝ አፕ እና በዋይድ ሹት እንቅስቃሴ መካከል ይቆርጣል እና በጣም የተወሳሰቡ ስብስቦች እንኳን ቢሆኑ በጂኦግራፊው ላይ በቅደም ተከተል ይገነባሉ። ከምናየው ወደምንሰማው እንሸጋገር። ድምጽ በፊልም ውስጥ በስውር ታሪክን ለመንገር ጥሩ መንገድ ነው። አይኖቻችን በስክሪኑ ላይ በምስል በሚነገሩ ታሪኮች ላይ ሲያተኮሩ የድምጽ ትራኮች ብዙ ተጨማሪ ተግባራትን በስውር በድምጽ ያከናውናሉ። የማስታወሻ ሰዓት በሊንከን ጀርባ እንደ ቋሚ ማስታወሻ ተቀምጧል። ጊዜ ዋናው ነገር ነው። የስፒልበርግ ድምጾች ትልቁን ከትንሹ ጋር በማጣጣም ተለዋዋጭ ናቸው። ይህ ተለዋዋጭነት ተመልካቾች ፊልሙን እያዩ ለመስማት ዘንበል ብለው እንዲቆዩ ያደርጋል።
በጁራሲክ ፓርክ ውስጥ በአንድ ትዕይንት ታሪክን የሚመራ ድምጽ አለ። ድምጹ ጥርጣሬ ውስጥ እንዴት እንደሚያስገባን አድምጡ። ምንም የሚያዘናጋ ነጥብ በሌለበት ትኩረታችንን በትናንሾቹ የሚሰሙ ድምጾች የመስማት ችሎታ ላይ እንድናተኩር ያደርጋል። በውሃ ውስጥ ያሉትን ጥቃቅን ሞገዶች በትክክል መስማት እንችላለን። የኋላ መመልከቻ መስታወቱ ትንሽ ይንቀጠቀጣል። በዚህን ጊዜ ምን ያክል ጸጥታና ውጥረት እንዳለ የሚጠቁሙ ትንንሽ ፍንጮች ናቸው። እንደ ድምጽ ዲዛይነሩ ጥርጣሬ ለመፍጠር ብቻ አይደለም የተቀመጡት፣ በተጨማሪ ንጽጽርንም ይፈጥራሉ። ንጽጽር ማለት አንድን ትልቅ ነገር እንዴት ትልቅ እንደምታደርገው ነው። በዙሪያው ጸጥታ አለ። ትዕይንቱ ጸጥታ እንዲኖሩ ተደርጎ የተሰራ ነው። ይህ ማለት የድምጽ እጥረት ብቻ አይደለም፣ ነገር ግን የሚሰሙ ዝርዝር ድምጾች በእውነቱ ጸጥ ያሉ መሆን አለባቸው ማለት ነው። ስለዚህ ቲሬክስ መገኘቱ ስታበስር ድምጽና ዛቻው በጣም ከፍ ያለ ይሆናል። ልክ እንደ ካሜራው ትኩረታችንን ለመምራትና በትዕይንት ውስጥ ጠቀሜታ ለመስጠት በሰብኮንሺየስ ደረጃም ቢሆን ድምጽን ይጠቀማል። በፖስት ውስጥ ካትሪን ግራሃም በወንድ የበላይነት በተያዘ ዓለም ውስጥ ተለይታ ትታያለች። ስፒልበርግ በአንድና ቀላል የድምጽ ምርጫ የእሷን መኖርና ኃይሏን ያሳያል። ጫማዋ በተለይ የፍርድ ቤቱን ደረጃዎች በሚያደንቋት ሰዎች ተከባ ስትወርድ ይሄ በጣም ግልጽ ነው። ከስፒልበርግ የድምጽ ዲዛይን ምሳሌ ለመውሰድ በጸጥታና በጩኸት መካከል ንጽጽርን ለመፍጠር የድምጽ ዲዛይኖችን መጠቀም ነው። እና ያ ድምጽ በአንድ ትዕይንት ውስጥ በጣም አስፈላጊ የሆነውን ገጸ ባህሪ ወይም አካል ወይም አንድ ርዕሰ ጉዳይ ሊያመለክትና ሊያጎላ እንደሚችል መረዳት። እና በመጨረሻ የስፒልበርግ ሙዚቃን እንመለከታለን። በዋጋ ሊተመን የማይችል ወዳጁ አድርጎ የሚቆጥረውን ጄምስ ዊሊያምስን እሱን ሳያወያይ ስራ አይሰራም ይባላል። በኢንተርቪው ላይም ይህንን ይገልጻል። እስቲ እንመልከት። ጆን ዊሊያምስ የኔ ጥንታዊ ተባባሪ ነው እና ፊልሞቼን በሙዚቃ ለመጻፍ እና ፊልሞቼን ከመቼውም ጊዜ በላይ ከፍ ለማድረግ በማንም ላይ ከምተማመነው ይልቅ በጆኒ ላይ እተማመናለሁ። የዊሊያምስ ስኮሮች የማይረሱና አስደናቂ ናቸው እና ከሁሉም በላይ አንድን ነገር ከአንድ ትዕይንት ወደ ሌላ ትዕይንት ለማጓጓዝ ማጀቢያ ሆነው ያገለግላሉ። አሬንጅመንትና ሜሎዲ ወደ እነዚህ አስደናቂ ዓለማት እንድንገባ የሚያደርጉ የራሳቸው መንገዶች አሏቸው። ተመልካቾች ምን እንደሚሰማቸውና ምን እንደሚጠብቁ ያስተምራሉ። ያልተለመዱ ክስተቶችን በማሳየት ላይ ሙዚቃው ዋና መሳሪያ ነው። አንዳንድ የጆን ዊሊያም ምርጥ ስራዎች በዚህ ፊልም ውስጥ የመክፈቻ ትዕይንት ላይ ይገኛሉ። ሙዚቃው ምን ያክል በትዕይንቱ ከሚታዩ ድርጊቶች ጋር እንደተጣመረ ልብ በሉ። በትዕይንቶቹ ቅደም ተከተል መጀመሪያ ላይ በአብዛኛው የሚጫወተው ውጥረትን የሚገነባ ቶኖችን ነው። ከዚያ ጣዖቱን ስናይ ዝቅተኛ ቶን ይመጣል። ወርቃማው ጣዖት ሲታይ ምንም ነገር የሌለው ይመስላል። ነገር ግን የዊሊያም ስኮር እንደሚያመለክተው ገጸ ባህሪው እንዳለው ተስፋ አይደለም። ኢንዱ ጣዖቱን ለማንሳት ሲቃረብ ውጥረት ያለው ክሬሴንዶ ይገነባል።
እና እስትንፋሳችንን ያዝ ስናደርግ ቶኑ ወደ ታች ይወርዳል። በፊልም ሙዚቃ አውድ ክሬሴንዶ የሚያመለክተው ቀስ በቀስ የድምጽ መጠን ወይም ጥንካሬ መጨመርን፣ ብዙ ጊዜ ጥርጣሬን፣ ደስታ ወይም ስሜታዊ ተጽዕኖ ለመገንባት የሚያገለግል ሲሆን ሙዚቃውን ከለስላሳ ወደ ጩኸት የሚያስገባበት መንገድ ነው። ኢንዱ አሳዳጆቹን ሲሸሽ ኤፕላግድ ፒዚካቶ ሙዚቃ ውጥረትን ይፈጥራል። ፒዚካቶ የሚመጣው ቫዮሊኒስቶች ገመዱን በቀስታ ከመጠቀም ይልቅ በጣታቸው ገመዱን በኃይል እየነጠቁ የሚያምር የሙዚቃ አቅጣጫን የሚሰጡበት ሽብርን በተመልካች ልብ ውስጥ የሚፈጥሩበት ስልት ነው እና በወንዙ ላይ ሲወዛወዝ ወደ ክላሲካል የመጀመሪያ መግቢያዎቹን እናገኛለን። እና የዋና ገጸ ባህሪው የጀብዱ ስራ የዊሊያም ስኮሮች የበለጠ አስደናቂ እንዲሆን ያደርጋሉ። ሙዚቃ እነዚህን ያልተለመዱ ልምዶች ለተመልካች ለማካፈል ዋናው ንጥረ ነገር ነው። በእነዚህ ፊልሞች ውስጥ ተመልካቾች በስሜታዊነት ከነዚህ ልምዶች ጋር የተገናኙ ናቸው። ስፒልበርግ እና ዊሊያምስ ስሜት ቀስቃሽ ፊልሞችን የሚሰሩ በጣም ጥቂቶች ናቸው። እንደ ስቲቨን ስፒልበርግ እና ዊሊያምስ ሙዚቃን ለማዘጋጀት ጠንካራ ጥራት ያላቸው ስኮሮች፣ ዜማዎች እና ደግሞ ስሜታዊ የሆኑ ድምጾችን መጠቀም ያስፈልጋል። ስቲቨን ስፒልበርግን የማይረሳ ፊልም ሰሪ ካደረገው ነገር ውስጥ አንዱ ለተመልካቾች በሚስብ መልኩ አንድ ሊታመን የሚችል ገጸ ባህሪ በማይታመን ሁኔታ ወይም ታሪክ አሊያም ቦታ ውስጥ መሳል መቻሉ ነው። በመጨረሻ የሲኒማ ልምዱን ባጭሩን ከልስ እንዴት ነው የሚሰራው? በትናንሽ ርዕሰ ጉዳዮች ዙሪያ በሚገኙ ግዙፍ ስብስቦች ውስጥ ያስቀምጣቸዋል። እያደጉ ስላሉ ገጸ ባህሪያት ታሪኮችን ይነግረናል። በዙሪያቸው ያለውን ዓለም ለማጉላት ትዕይንቶችን ቀለም ይቀባል እና በነቃ ካሜራ እነሱን ይቀርጻል። ከተለዋዋጭ ሳውንድ ኢፌክት ጋር በፊቶች ላይ በሚያተኩሩ ቀጣይነት ባለው ኤዲቲንግ በዓለሞች ውስጥ ያስገባናል። በስሜታዊነት እኛን ወደ ትዕይንቱ የሚመራ ሙዚቃ ይጠቀማል። እነዚህ የስቲቨን ስፒልበርግ ህጎች ናቸው እና ሌሎች ፊልም ሰሪዎች ከዚህ ጊዜ ጀምሮ የእሱን ፈለግ እየተከተሉ ነው። እናንተም የስቲቨን ስፒልበርግን ፊልም ስትመለከቱ ያስተዋላችሁት ለየት ያለ ዘይቤ ካለ በኮሜንት ሴክሽን ውስጥ አጋሩ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ አትርሱ። እኔ ሰለሞን ደመቀ ነበርኩ። ይህ ደግሞ በዓለም ላይ ካሉ ትልልቅ ፊልም ሰሪዎች ዕውቀቶችን አምጥተን የምንካፈልበት ክሎዝ አፕ የዩቲዩብ ቻናል ነው። እንዳልኳችሁ ለሌሎች ሰዎችም እንዲደርስ ቻናሉም ወደ ከፍታ እንዲያድግ የእናንተ ትብብር ያስፈልጋል። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ በሌላ የፊልም ስራ ቴክኒኮችን በሚያሳይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። እወዳችኋለሁ። ባይ